ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የእኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲህ ነው እገሌ ቡድን እንዲህ ነው ብለው ያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምፀት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማ በርካታ የዕልም መካኖች ወድመዋል፣ አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው እያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ እያሉ ያቧድኑ ሌላ እምነት የመጡ ሰዎች እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል። መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም፣ አንድ ነን፣ ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛ ነን አንድ አይደላችሁም ያልነው፣ አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካለ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድን ነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የተገደሉት የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋብያ ካልዋሸ አንድ ቀን ውሎ አያድርም። ቲክቶክ ላይ ያሉት እንኳን በአቅማቸው ቲክቶክ የሚመራው የዋብያው ሴክት በተሳዳቢያን ግብረ ሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋብያዎች
ተሳዳቢ ባለጌዎች ግብረ ሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ አባሾችም እንዲህ ነው የሚገልጿችሁ። እኛ ብቻ አይደለም። በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው። ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾች እስልምና ውስጥ ተደብቃችሁ የግድያ መልእክት አታስተላልፉ። ለምሳሌ ዳዊት ማነ ባቢሎን የምትባለው ማለት ምን ማለት ነው? እስልምና ውስጥ ተደብቆ የግድያ ማለት የግድያ መልእክት አታስተላልፍ። ቪዲዮ ላሰማ አሰማኝ አሰማለሁ። እሺ ቤተክርስቲያን ማቃጠል ነበረባቸው። አንድ ቤተክርስቲያን ማንደድ ነበረባቸው። ግን ሰነፍ ናቸው እነሱ። በሀገራቸው መብታችን ይከበር እያሉ ይኖራሉ። በሀገራቸው ምን ማለት ነው? መብታችን ይከበር ማለት አንድ ሰው ሲገደል ቤተክርስቲያን ሁሉ ነው ማቃጠል ያለን። በእውነት የት አባቱ አሁን ኦርቶዶክስ የሚባለው ፕሮቴስታንት አያደርግም። ቸርች መነካት የለበትም። ኦርቶዶክስ ሌባ ነው። ኦርቶዶክስ ዘራፊ ነው። ፕሮቴስታንትና ሙስሊም ተባብረው ነው መኖር ያለባቸው። ኦርቶዶክስ የሚባለው አሁን በየገዳሙ እኮ ነው። ኡስታዝ በጣም ይቅርታ ስፍራ እንትን ያለበት ስፍራ ላይ ሄዶ ጉዳዲያ አንዴ ዝጋው። የገዳሙ እኮ ነው። በቃ ይጨርሰው ኡስታዝ ይጨርሰው። አንዴ ይቅርታ አድርገን ኡስታዝ ይጨርሰው። በጣም ይቅርታ። ምን ማለት ነው? እኔ ግን ሰው የማይገባበት ስፍራ ውስጥ በገመድ እንትን እየተሳበ ሰው ይገባል። ምን አለ ብለህ ስትለው አይ ትጸድቃለህ አባ እንትና የሚባሉ ሰው እዛ ውስጥ ይኖሩ ነበረ ይላል። አይገርማችሁም? እግዚአብሔር እኮ ጦጣ እኮ አይደለም። ሰው ገብቶ የማያመልክበት ከሆነ ቤተክርስቲያን መፍረስ ነው ያለበት። በየገዳሙ ያለው ቤተክርስቲያን ሰው ከሚገባበት ሩቅ ያለው ቤተክርስቲያን መፍረስ አለበት። ራሱ መቃጠል አለበት። ምን ይሆናል? ምን ይጠቅማል? ምንድን ነው የሚጠቅመው? ስንት ሰው ሞተ? አሁን ስንት ሰው ነው የሞተው? አንዴ እዛ ጋር ትንሽ ልበል። በነገራችን ላይ እንደ ዘንድሮ ዋብያዎች የተዋረዱበትና ሚስጥራቸው ሁሉ ግልጽ የወጣበት የለም። ከ7 ወር በፊት ካስታወሳችሁ ዋብያ አስተምሮታቸው ነብያቸው ወንድ ላይ ብልት አፋችሁ እስክተቱ ወይንም ንከሱ ብሎ እንዳስተማረ በዚህ እንደሚመሩ መጽሐፍቶቻቸው ላይ እንዳለ ነግሬያችሁ ነበረ። አሁን ሀባሹ ዋብያውን እንዴት እንደሚያስብለው አዳምጡት። በኦሮምኛ ነው ተረጉመዋለሁ። ኢኒ ንጀራኒ ነማ ጃህልያ ኡፍርት ዳዱ ነማ ዱፌቲን አባ ኡፊቲን ዳደቱ ጎሳ ኡፊቲን ዳደቱ ነማካ ወላላ ከኒኒ ጭኒኒ ጀዳኒ ጀዳ መለ ጭኒኒ አንጀ ነቢ ረቢ ደንም አያ ጭኒኒ ጀዳኒ ጀ ዱበ ጭኒኒ ጀዳኒ ጀ ነማ ጭኒኒ ጀዳኒ ከነ ነቢ ጃጄኒ ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا ايوه نبي جرا جرين كون ارجو تجرتامي تسا اذا نبي ربي تقام سالا چنيني جاني جين جچو اكس نما جاهليه رو دادو نما غوسانو دادو نما مال جدو چنيني جراني جرا نبي ربي عليه الصلاه والسلام هي سكن ارجو لال نبي نين انجل دي مكجه من كان يؤمن بالله واليوم الآخر فليقل خيرا أو ليصمت نمني ربي في قياك قيامت أمنوا جتش خيري هاجو تكها أسوجي نبي محمد قام صلاة نيجاني وقولوا للناس حسنا جي قرآن جتش غارينا من جاء ዱበወኒ አው መልካም እንደሰማችሁት እንግዲህ ዋብያው ኡስታዝ ነብያችን የወንድ ላይ ብልት ንከሱ ብሎ ፈቅዶልናል። ሱና ነው። ስድብ ተሳርቦ ነው። እንደውም ያልተሳደብኩም ነብያችን እኮ የወንድ ልጅ ብልት ያባታችሁንም ንከሱ ብሎ ፈቅዶልናል ብሎ የጠቀሰው አልአዳብ ሙፋርድ 963 ላይ የሚገኝ ነው። እንደዚህ ይላል አዲሱ I heard the prophet, may Allah bless him and grant him peace, say, whomever attributes himself in lineage with an attribution of Jahiliyyah, then tell him to bite his father's male organ.
and do not speak figuratively be explicit ይላል። ምንድነው እሱ አዲሱ የሚለው ማንኛውም ሰው በጃሊያ የዘራረጉን ለሚቆጥር የአባቱን ብልት ሄዶ እንዲነክስ ንገሩት ወይም እዘዙት ብሎ ነብዩ ተናግሯል ማለት ነው። ስለዚህ ዋሃብዮቹ አናፍርም፣ አዎ የአባትን ብልት ብላ ወይም ንከስ የሚለውን እንተገብራለን፣ አፍ ውስጥ የአባትን ብልት ክተት። የዋሃብያ አስተምሮ ነው። እንግዲህ ካስታወሳችሁ ከ7 ወር በፊት እኔን ተናግሬ እፎይ ይገደል ምናምን ሲሉ ነበር ዋሃብያዎቹ፣ እፎይ ይገደል እያሉ ነበረ። አሁን ግን የራሳቸው ሌላኛው ኡስታዝ ሲሞግታቸው አይ ፈቅዶልናል፣ የአባትን ብልት ንከስ ብሎናል። እያንዳንዷን እኛ ያላትን ገና ያምናሉ። እያንዳንዷን ውድ እህት ወንድሞቼ ሙስሊሞች፣ ኡስታዞቻችሁ የደበቋችሁን የዋሹባችሁን እኛ ስንል ውሸት ነው ያሏችሁን እያንዳንዱን እያመጣን እናሳያችኋለን። እነሱ ከግብረ ሰዶሚያንና ከኤቴስት ጋር ድራማ እየሰሩ እናንተን እያጃጃሏችሁ ነው። ወደ እውነትም እንደመጡ በዛው እንጋብዛችኋለን። በጉሩ አንቢያ መስጂድ አሁንም አሳፋሪ ድርጊቱ በውሃብያ ቡድን እየቀጠለ ይገኛል። በዛሬው ዕለት ጁምዓ ሶላት ከሰገድን በኋላ አትውጡም በማለት በሩን ዘግተው ትልልቅ ሽማግሌዎችም ወጣቶችን ባሉበት ሁኔታ ቀጥቅጠውናል፣ ደብድበውናል። ማን ውሃብያው ቡድን። ኢሜሎቻችንም ደግሞ አልተፈቱልንም፣ መውሊድ ያወጣን በማለት ረብሻ እያስነሱ ይገኛሉ። ይህን ቪዲዮ ወደሚመለከቱ አካል ሁላችሁም ኮፒ ሊንክ ሪፖስት ያደርጋችሁ አድርሱልን። ሰላም ጤና ይስጥልኝ። ዛሬ በተለየ ሁኔታ ነው የመጣሁባችሁ ውዶቼ። እንደሚታወቀው እንግዲህ የሙስሊም ኡስታዞች ሙስሊሙ ማህበረሰብ እውነተኛውን አምላክ እውነተኛውን ሃይማኖት እንዳያውቅ ያደረጉበት መንገድ ምንድነው? እሱ መጽሐፍ ቅዱስ ላይ ዕለት ዕለት በመዋሸት ትርጓሜ ሳያቀርቡ በራሳቸው እየተረጎሙ እያጭበረበሩ እዛው እንዲቆዩ ህዝቡን አድርገውት ነበረ። ነገር ግን አሁን እውነትን መግለጥ በመቻላችን እንዲሁም ደግሞ እስልምና የተሳሳተ አስተምሮ መሆኑን ለተከታዮቻቸው በማሳወቃችን ህዝቡ ግራ ተጋብቶ ነው ያለው። እኚህ ግራ የተጋቡ ልክ ጎጆ እንደፈረሰባት ወፍ በአየር ላይ ዝም ብላ እየበረረች እንዳለች የሙስሊም እህት ወንድሞቻችን አሁን በጣም ተጨንቀው ማረፊያ ያጥተው እየበረሩ ነው ያሉት። ለነኚህ ነፍሳቶች ጸሎት ልናደርግላቸውና ወደ እውነተኛው መንገድ፣ ወደ እውነተኛው ህይወት፣ ወደ እውነተኛው ሃይማኖት እንዲመጡ ጸሎት እናደርጋለን እና ሁላችሁም ወገኖቻችን ጸሎት እንድታደርጉ ላሳስባችሁ ወዳለሁ። ልባቸው ምን ያህል እንደተሰበረ፣ ምን ያህል እንደተጎዱ፣ ምን ያህል እንዳዘኑ እንዲሁም ደግሞ ስለ ሃይማኖታቸው ምንም እንደማያውቁ ከራሳቸው አንደበት ነው ስሙት። አብዛኛው ወጣት እንደው የሚያነፍትበው ምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽኻስ አንከተል። ዲን ሊሆነን የሚችለው ዒልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ በመማር ነው። አቂዳችንን መንሐጃችንን ጠንክረን እንወቅ። አለበለዛ ግን አንዱ ሲገፋ አንዱ ሲሄድ በዛ ይህን ሀይቀተን መጥመማችን ነውና ሀይቀተን የተውሂድ ጉዳይ ይህን ያክል ወድሯል እስከማለት ደረጃ ማለት ነው። ተውሂድ ገብቶኛል ስለ ሸይኹል ኢስላም ኢብኑ ተይሚያ ያናገራለሁ የሚለው አካል ነው እንግዲህ አንተ ወሃብይ ነህ፣ አንተ ጭቃብይ ነህ፣ አንተ እንትን ነህ ብለህ በቃ መቧቀስ ነው የምትፈልገው እንጂ ከዛሬ ጀምረህ ነው ይሄ የአቂዳን ችግር እስቲ የትኛው ነው ትክክለኛው ብለህ ሂደህ ኪታብ ይዘህ አትቀራም። እኔ ወላሂ ከራሴም ጀምሮ ነው የምናገረው። ይሄ ሐቅ የሆነ ነገር ነው፣ እንቀበል ይገባል። በይነማ አንተ في هذه الحال እንደዚህ ከሆነ ድረስ የዲናችን እንትን ሁኔታ ዝቅ እያለ ነው የሚሄደው። ግን አንተ ከራስህ ነው የሚጀምረው። ይህን ለውጥ እንደዚህ አይነት ነገርን እንደዚህ አይነት አስተሳሰብን ልትቀርፍ የምትችለው ከራስህ ነው የሚጀምረው። ከራስህ ትክክለኛውን አቂዳን በመማር ገብቶሃል አይደል? በመማር ነው በማወቅ ነው እንጂ እንደዚህ ስለተከራከርክ እንደዚህ ስለሆንክ አይደለም። አንዳንዱ በኮሜንት ዳና አድርጎ ስላወራህ በቃ የልቡ የሚያደርስ በቃ እንደው እንጃ ብቻ ወላሂ አላህ እንደው ቀልብ ይስጠን እንደው ወላሂ። ይሄኛው አርሽ ላይ ነው ካለ ከዲነል ኢስላም ይወጣል ይላል። ይሄኛው ደግሞ ረቢል አርሽ ስተዋ አርሽ ላይ ነው ያለ ይላል። ይሄኛው ደግሞ ያለ ቦታ ቢላል መካን ነው ያለ ይላል። አረ የትኛውን ነው የምከተለው ነው? የትኛው ልከተለው ነው እንዴ? ለምንድን ነው የምታወዛግቡ? ለምን አንዳትሆኑም እናንተ? ለራሳችሁ አልተግባባችሁ። እኛ የትኛው እንከተል? የትኛው ይግባል? አንደኛው ሰማይ ላይ ነው ይላል፣ አንደኛው ያለ ቦታ ነው የሚኖረው ይላል፣ አንደኛው በቦታ አለ ይላል፣ አንደኛው ሰማይ ላይ ነው፣ አንደኛው ሰማይ ላይ ነው ያለው ካለ ካፍሯል። የትኛው ነው እኛ ይዘን የምንሄደው ነው እኮ ጥያቄ። የትኛው ነው ይዘን የምንሄደው? እኔ ግራ ገብቶኛል። ዝም ብዬ ብቻ በቀን 5 ጊዜ ጸሎት እያደረኩኝ በቀን 5 እየሰገድኩኝ መኖር ብቻ። አርሽ ስተዋ
አርሽ ላይ አይደለም ቢላ መካን አላ መካን እኔ አያገባኝም። በቃ ዝም ብዬ መኖር ብቻ ነው። ካሁን በኋላ ግራ ገብቶኛል። ሁሉ ማወዛጋቢ ነው። መልካም እንደሰማችሁት ነው እንግዲህ እንደሰማችኋቸው ሁሉም እያሉ ያሉት የመጀመሪያው ኡስታዞችም ሲሉ እንደሰማችሁት አሁን ላይ ወጣቱ እያደረገ ያለው ብጣሽ መጽሐፍ ቅዱስ ጠቅስዞ ለመከራከር ይሞክራሉ እንጂ ምንም እውቀት የላቸውም፣ ስለ ራሳቸውም አያውቁም። እኛም የተቸገርነው ይሄን ነው። የእኛም መጽሐፍ ቅዱስ ሲያነቡ በስርዓት አንብበው ከፍና ዝቅ ብለው አውዱን ተረድተው ሳይሆን ብጣሽ ጥቅስ የተሰጠቻቸውን ይዘው ነው። ትርጓሜውንም አያዩም። እንደገናም ደግሞ የተለያዩ አባቶችን አስተምሮ ትርጓሜ ከዛ ጋር የተያያዘ አያዩም። እንግዲህ ብጣሽ ጥቅስ ይዘው ነው የሚንቀሳቀሱት። የራሳቸውንም ደግሞ አያውቁም። የራሳቸውን ባለማወቃቸው እኛ ስናስረዳቸው እየተወዛገቡ እንዲሁ ቀን 5 ጊዜ ከመስገድ ውጭ በቀን ውስጥ 5 ጊዜ ከመስገድ ውጭ ምንም እንደማያውቁ ከራሳቸው አንደበት ሲናገሩ ሰምታችኋል። እና እነኚህ ፍጡራን እነኚህ ሰዎች የእግዚአብሔር መንግስት እንዲወርሱ ጸሎት አድርጉላቸው። ጋነም እንዲገቡ ስለማንፈልግ ማለት ነው። በጣም ተጨንቀዋል። እንደተጨነቁ እየተረዳን ስለሆነ እለት እለት የሚደርሱ መረጃዎችም ስላሉ ብዙ ነፍሳት እየዳኑ ነው። እነኚህም ደግሞ ይድኑ ዘንድ ልባቸውን እንዳያደነድኑ እግዚአብሔር በምሕረቱ እንዲጎበኛቸው እንዲያስባቸው ጸሎት አድርጉላቸው። ያሳዝናሉና። እስልምና ነው የመጣሽው? አዎ። ኦኬ። አልተማርሽም ገና? አዎ። ኦኬ። ምን እናርዳሽ እኛ? በቃ ክርስቲያን መሆን ፈልጌ ነው። ክርስቲያን መሆን ፈልጌ ነው። ኦኬ። ትምህርታዊ ምናምን አልተማርሽም? ትምህርቱ ምናምን አዎ። ክርስትና ላይ ገና ትምህርት በደንብ አልተማርሽም? አዎ። መልካም መምህር መድብልሻለሁ፣ እንፈልግልሻለን። ሙሉ ያስተምሩሽና ያስጠምቁሻል። እሺ በርቺ፣ እናወራለን። ያለው በውስጥ ጻፊልኝ። ጽፈሽልኝ ነበር? አራ በቃ ጻፊልኝ በውስጥ አየዋለሁኝ። ወይንም ሄኖክን አወራለሁ። ወይንም ሄኖክ ምትለዋለህ? ሄኖክን ወይን አወራዋለሁኝ። ሄኖክ አለ። የእሱን ቪዲዮዎችን ለቆ ስላየውኝ ሼር ተደርጎ ስላለ ምትለኛለ ሄኖክ አዲስ ነገር ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው፣ ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት። ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን? ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል፣ ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ ይህ ጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን። ይህን ሰው እያወጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጣፍቷል። አሁን እሱ ብቻ አይደለም፣ አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ፣ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ዋሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው። እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምጻቸው ብዙ ነው።
ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯችሁ። ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬው አገሩም ሰላም ያድራል። ይሄ ወሃቢ ምላስ አለው፣ የእንቁራሪት ምላስ ሲል ሀገሩን ነው የሚበትነው። ሃይማኖት ስለሌለው ገንዘብ አለው። 4 ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም። መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መጥተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸዋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን። ለምን ብለን ነው ገብርኤልን የምናቃጥለው? ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ወሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምን መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል። እናንተም እምነታችሁን ለማስፋፋት የኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል። ፋኖ ክርስቲያን ነው፣ ፋኖ እንደዚህ ነው፣ ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም ራሳቸውንም ለማዳን የሚገቡ ሰዎች ናቸው ማለት ነው።